በመላው ዓለም የምትኖሩ የቻናላችን ተከታታዮች እንደምን አላችሁ? አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ። የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። እነሆ የምስራች! ከዚህ በፊት በኢትዮጵያ ካርድ ዓለም አቀፍ ክፍያዎችን መፈጸም አስቸጋሪ ነበር። ይኸውም ለትምህርት፣ ለስራ እቃዎችን ከኦንላይን ለመግዛት አንድ አጠቃላይ በጣም አስቸጋሪ ነበር። ይህንን በተመለከተ እነሆ መልካም የብስራት ዜና ተሰምቷል። ከመማር እቃዎችን መግዛት ከመቻል በተጨማሪ ወደ ውጭ ሀገር ገንዘብ ለመላክ የሚያስችል መልካም የብስራት ዜና ከኢትዮጵያ ብሔራዊ ባንክ ተሰምቷል። ኢትዮጵያ ውስጥ ሆኖ በውጭ ሀገር ምንዛሬ ክፍያ መፈጸም የሚያስችል ዓለም አቀፍ የክፍያ ካርድ በኢትዮጵያ ውስጥ ለሁሉም ሰው ማግኘት እንዲቻል መፈቀዱ ተሰማ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ሂሳብ ወይም አካውንት ያላቸው ሁሉም ደንበኞች የቪዛና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የበየነ መረብ ወይም ኦንላይን ግብይቶች የሚውል የውጭ ምንዛሬ ክፍያ ካርድ እንዲያገኙ በይፋ ፈቅዷል። የውጭ ምንዛሬ ሂሳብ ተቀምጦ የነበረው $100 የግዴታ ተቀማጭ ገንዘብም እንዲቀየር መደረጉ ተሰምቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መያዝ ማግኘትና መጠቀምን በተመለከተ የተቀመጡ ገደቦችን ይበልጥ ያላላ ማሻሻያ አድርጓል። አዳዲሶቹን ለውጦች ይፋ ያደረገው በወጣው የውጭ ምንዛሬ መመሪያ ላይ ማሻሻያ በማድረግ በትናንትናው ዕለት ነበር። አረንጓዴው መጽሐፍ በመባል የሚጠራው ይህ መመሪያ የወጣው ሐምሌ 2016 ዓ.ም የማክሮ ኢኮኖሚ ሪፎርም ተግባራዊ መሆን ሲጀምር ነበር። መመሪያው የውጭ ምንዛሬ ከመንግስት ተመን ወጥቶ ገበያ መር እንዲሆን ያስቻለ መሆኑም ይታወሳል። ከዚህ ቀደም በነበረው አሰራር ባንኮችና የውጭ ምንዛሬ ቢሮዎች ዓለም አቀፍ የክፍያ ካርዶችን መስጠት የሚችሉት ወደ ውጭ ለሚጓዙ ደንበኞች ብቻ ነበር። የውጭ ምንዛሬው የሚጫንበት ይህንን ካርድ ማግኘት የሚፈልጉ ሰዎች የውጭ ጉዞ ትኬትና ቪዛ ማቅረብ ይጠበቅባቸው ነበር። ይህም ኢትዮጵያውያን ከዓለም አቀፍ በየነ መረብ ኦንላይን የግብይት መድረኮች እቃዎችን እንዳይሸምቱ ወይም የሚፈልጓቸውን አገልግሎቶች ለማግኘት የደንበኝነት ምዝገባ ሰብስክሪፕሽን እንዳይፈጽሙ አድርጓቸው ቆይቷል። አሁን ላይ ግን ብሔራዊ ባንክ ይፋ ባደረገው መረጃ መሰረት ዓለም አቀፍ ካርድ ለማግኘት ተቀምጦ የነበረው የውጭ ጉዞ ቅድመ ሁኔታዎች ሙሉ በሙሉ አንስቷቸዋል። ባንኮች ለደንበኞቻቸው በዓለም አቀፍ ደረጃ የታወቁ ካርዶችን እንዲያወጡና በሂሳብ ባለቤቱ ጥያቄ መሰረት የቪዛና የጉዞ ትኬት ሳያስፈልግ የውጭ ምንዛሬ እንዲጭኑ እንደተፈቀደላቸው አዲሱ መመሪያ በይፋ አሳውቋል። ባንኮች የሚሰጡት ካርድ ለውጭ ሀገር ክፍያ፣ ኤሌክትሮኒክስ ግብይት ጭምር የሚያገለግል እንደሆነ ብሔራዊ ባንክ ይፋ አድርጓል። የባንኩ መግለጫ እንደሚያስረዳው ዓለም አቀፍ ካርድ ማውጣት የሚችሉት የውጭ ምንዛሬ አካውንት ያላቸው ደንበኞች ብቻ ናቸው። ውድ የቻናላችን ተከታታዮች ለዛሬ ያዝናቸው መረጃዎች የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ ቸር ይግጠመን።